ማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሐሙሱ ለታኅሣሥ በዛቲ ዕለት አይረፈ አብ ቅዱስ ዮሐንስ ከማ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 25 በዚች ቀን ከግብፅ ደቡብ ጻ ከሚባል አውራጃ መንጹ ስብራ ከምትባል ከተማ የከበረ አባት ዮሐንስ ከማ አረፈ። የዚህም ቅዱስ ወላጆቹ እግዚአብሔርን የሚፈሩ ምእመናን ከእርሱም በቀር ልጅ የላቸውም። በዚህም ዓለም በሰርጉ ደስ ይላቸው ዘንድ ወደው ለሕይዋ ደም ግባቷ ያማረ ድንግል ብላቴና ያለ ፈቃዱ አጋቡት። ወደ ጫጉላ ቤትም በሌሊት ገብቶ ዘወትር እንደሚጸልይ ቆመ። ወደዚያች ብላቴናም ቀረብ ብሎ ይህ ዓለም ፍላጎቱ ኃላፊ እንደሆነ አንቺ ታውቂያለሽ። ስጋችንን በንጽሕና ለመጠበቅ እርስ በርሳችን እንስማማ ዘንድ ትፈቅጃለሽን? አላት። እርሷም ወላጆች አስገድደው ላንተ አጋቡኝ እንጂ ስጋዊ ፍትወትን እንዳላስብኳት ሕያው እግዚአብሔር ምስክሬ ነው። አሁንም እነሆ እግዚአብሔር ልመናዬን ፈጸምልኝ ብላ ልመለሰችለት። ከዚህም በኋላ ድንግልናቸውን በንጽሕና የጠብቁ ዘንድ ሁለቱም ተስማምተው በአንድነት በአንድ አልጋ ላይ እየተኙ ብዙ ዘመናት ኖሩ። የእግዚአብሔርን መልአክ ከሰማይ በመውረድ ክንፎቹን አልብሷቸው ያድራል። ከጽድቃቸውን ብዛት የተነሳ ማንም ያልዘራትንና ያልተከላትን የወይን ተክልን እግዚአብሔር በቤታቸው አበቀለ። አድጋ ወጥታ ከቤታቸው ጣሪያ በላይ ተንሳፈፈች። እርሷም የድንግልናቸውን መጠበቅ ታመለክታለች። ይህ ሥራ በሰው ተፈጥሮ ላይ ይከብዳልና። ሁለት ወጣቶች በአንድነት የሚተኙ ሆነው ድንግልናቸውን ጠብቀው ሲገኙ ከቶ የፍላጎት ሐሳብ አይነሳምን? እሳትን የሚታቀብ ሥጋው የማይቃጠል ማን ነው? የእግዚአብሔር ረድኤት የምትጠብቀው ካልሆነች። ወላጆቻቸውን ብዙ ዘመን ሲኖሩ ልጅን እንዳልወለዱ ባዩ ጊዜ ጎልማሶች ስለሆኑ መሰላቸው። ከዚህም በኋላ የከበረ ዮሐንስ ከማ ይህም ካም ማለት ነው እንዲህም አላት። እህቴ ሆይ እኔ ወደ አስቄጥስ ገዳም ሂጄ አመነኩስ ዘንድ ሻለሁ፣ ግን ያላንቺ ፈቃድ ምን ማድረግ አይቻለኝም። እርሷም የምትሻውን አድርግ፣ እግዚአብሔር ከኔ የተፈታህ ያድርግህ አለችው። ይህንንም ባለችው ጊዜ ወደ ደናግል ገዳም ወሰዳት። በዚህም መንኩሳም ምኔት ሆነች። ድንቆች ታምራቶችንም የምታደርግ ሆነች። እግዚአብሔርንም አገለገለችው። የከበረ ዮሐንስ ከማም ወደ አስቄጥስ ገዳም ይሄድ ዘንድ በወጣ ጊዜ ፊቱ የሚበራ ሰው ተገለጠለትና ስላወጣጡ ጠየቀው። ዮሐንስ ከማም እግዚአብሔር ከፈቀደ እኔ መነኮስ መሆን እሻለሁ አለው። ያም ፊቱ የሚበራ እንዲህ ብሎ መከረው። ከአባ መቃርስ ገዳም ወደሚኖር ወደ ከበረ አባ ዳሩዲ በዓት ሄደ በእርሱ ዘንድ ኑር። እርሱም ያመንኩስህ የምንኩስናንም ስርዓት ያስተምርህ። ያም ፊቱ ብሩህ የሆነ ወደ አባ ዳሩዲ በዓት እስካደረሰው ድረስ እያጽናናው አብሮት ተጓዘ። ይህ አባ ዳሩዲም ተቀብሎ አመነኮሰው። እስከ ረፍቱም ጊዜ የምንኩስናን ሕግና ስርዓት አስተማረው። ከዚህም በኋላ የእግዚአብሔር መልአክ ከአባ ዮሐንስ ሐጺር ገዳም በስተ ምዕራብ ሄዶ ለራሱ ከዚያ ማደሪያ ይሰራ ዘንድ አዘዘ። ወደዚያም በሄደ ጊዜ 300 ሰዎች ወደ እርሱ ተሰበሰቡ። የምንኩስናንም ልብስ አለበሳቸው። ቤተ ክርስቲያንንም ለራሳቸውን ማደሪያቸውን ሰሩ። ስርዓትን፣ ምስጋናን፣ የእመቤታችንን ማርያም ውዳሴን አስተማራቸው። በአንዲትም ዕለት የእመቤታችንን የማርያምን ውዳሴዋን በመንፈቀ ሌሊት ቆመው ሲጸልዩ የከበረ ሐዋርያዊ አትናቴዎስ ተገለጠለትና የረቀቁ ምስጢሮች ተገለጠለት። ከዚያችም ዕለት ወዲህ በሰለስቱ ደቂቅ ጸሎት ፍጻሜ የቅዱስ አትናቴዎስን ስም የሚጠሩ ሆኑ። ከዚህም በኋላ በአንዲት ዕለት እመቤታችን የከበረች ድንግል ማርያም ተገልጣለት ይህች ቦታ ለዘላለም የኔ ማደሪያ ናት፣ እኔም ካንተ ጋር እንደኖርኩ ከልጆች ጋር እኖራለሁ፣ ስሜም በዚህ ገዳም ሲጠራ ይኖራል አለችው። ይህች ቤተ ክርስቲያን አምላክን በወለደች በእመቤታችን ስም የተሰራች ናትና። በላይኛውም ግብፅ ገዳማት አሉ። በውስጣቸውም የሚኖሩ መነኮሳት በእርሱ ጥላ ስር መሆን ወደው ወደ እርሳቸው መጥቶ የእርሱን ስርዓት ማኅበርና ሕግ ያስተምራቸው ዘንድ እየለመኑት ወደ እርሱ መልእክትን ላኩ። እርሱም ከደቀ መዛሙርቱ አንዱን ስሙ ሲኖዳ የሚባለውን ጠርቶ እኔ እስክመለስ ለመነኮሳቱ ቁምላቸው አለው። እሱም አባ ዮሐንስ ከማ ከላይኛው ግብፅ እስኪመለስ በእግሮቹ ቆመ፣ አላንቀላፋም፣ በምድር ላይም አልተኛም። በተመለሰም ጊዜ ቆሞ እግሮቹም አብጠው ተልተው ከሳቸውም ትል ሲወጣ አገኘው። አባ ዮሐንስም ልጄ ሲኖዳ ሆይ ለምን ይህን አደረግክ? እኔ ቁምላቸው ብዬ ያዘዝኩ ስል የኔ የሆነ እንድታስተዳድራቸው ስራቸውን እንድትቆጣጠር እንድታዛቸውም ነበር አለው። እርሱም ከእግሮቹ በታች ሰግዶ አባቴ ሆይ ይቅር በለኝ፣ ከበጎ ስራ ምን አልሰራሁምና አለው።
ከዚህም በኋላ ከዚህ ከኃላፊው ዓለም ድካም ተለይቶ በዘላለማዊ ተድላ ማደሪያ የሚያርፍበት ጊዜ ሲቀርብ ጥቂት ታሞ ነፍሱን በእግዚአብሔር እጅ አስረከበ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአጻብዒከ ወለአስፋሪከ አዲስ አስተርአያ በጸሎት በአምሳለ ማኅቶት ነዳዲ ፈጻሜ በዓት ዮሐንስ ከማን መለትልጎነዲ ወሰላም ካይበለ አባ ዳሩዲ አርዑተ ቅዱሳን ዘተበውሃ በክሳዱ ውዲ። በዚችም ዕለት በሜዶናውያን በሞዓባውያን ዘመነ መንግሥት የከበሩ 5ቱ መቃባውያን በሰማዕትነት ሞቱ። ክፋትን የሚወዳት ስሙ ፂሩይ ጸይዳን የሚባል አንድ ንጉሥ ነበረ። ከስልጣኑም በታች የጸኑ ጭፍሮቹም አሉ። የሚያመልካቸውም 50 በወንዶች 20 በሴቶች አምሳል የተሰሩ ጣዖቶች አሉት። በጠዋትና በማታ መሥዋዕትን ያቀርብላቸዋል። ሰዎችንም እንዲሰዉ ያስገድዳቸው ነበር። ከብንያንም ወገን የሆነ ስሙ መቃቢስ የሚባል አንድ ሰው ነበር። ለእርሱ ከመልካሞች የጸኑ 3 ልጆች አሉት። ከእርሳቸውም ግስላውን እንደ ዶሮ አንቆ የሚገድል አለ። በአንዲት ዓመታትም አንበሳ የሚገድል አለ። በአንድ ጊዜ ሰይፍ መዘዛም በሰይፍ ውስጥ 100 ሰው የሚገድል አለ። እነርሱም ውበትንና ግርማን የተሸለሙ ናቸው። ከሁሉ የሚሻል የልብ ውበትንም እነርሱ የሥጋ ሞትን ያልፈሩ እግዚአብሔርን የሚያመልኩ ናቸውና። ንጉሡም እናንተ አመፀኞች ለአማልክቶች እንዴት አትሰግዱም አላቸው። እነርሱም በአንድ ቃል እኛ ለረከሱ አማልክቶች አንሰግድም፣ እኛንም አንተንም ለፈጠረ ሕዝቡንም በእውነትና በቅንነት ትጠብቅ ዘንድ ላነገሰህ አንተ ግን ቸለል ብለህ ለዘነጋኸው እግዚአብሔር እንሰግዳለን እንጂ ብለው መለሱለት። ከዚህም በኋላ የተራቡ አራዊትን በላያቸው እንዲሰዱ አዘዘ። እኛንም ቅዱሳን ሰግደው ተመልሰው ከካህዲያን 75 ሰዎችን ገደሉ። በጭንቅም ወደ ማደሪያቸው መለሷቸው። እኒህንም ቅዱሳን ወደ ወህኒ ቤት ጨመሯቸው። ሌሎች 2 ወንድሞቻቸውንም መጥተው ከእነርሱ ጋር ተቀላቀሉ። ንጉሡም 5ቱን ወንድማማቾች አይቶ እጅግ ተቆጥቶ ከሚነድ እሳት ውስጥ ይጨምሯቸው ዘንድ አዘዘ። ነፍሳቸውንም በእግዚአብሔር እጅ አስረከቡ። ከዚህም በኋላ የቅዱሳኑን ሥጋ አመድ እስከሚሆን ያቃጥሉ ዘንድ ዳግመኛ አዘዘ። እሳቱም ከቶ አልነካቸውም። ዳግመኛም ከባዶች ደንጊያዎችን ከሥጋቸው ጋር አስረው ከባሕር ውስጥ ያሰጥሟቸው ዘንድ አዘዘ። ባሕሩም አልዋጣቸውም። ለዱር አራዊትና ለሰማይ ወፎች እንዲጥሏቸው አዘዘ። አዕዋፍም ክንፎቻቸው ጋርደውላቸው 14 ቀኖች ኖሩ። ሥጋቸውንም እንደ ፀሐይ አበራ። ከዚህም በኋላ ይቀብሯቸው ዘንድ አዘዘ። ከዚህም በኋላ ያንን የእግዚአብሔርን ሕግ የዘነጋ ንጉሥ ሌሊት በአልጋው ላይ ተኝቶ ሳለ እሊህ ቅዱሳን ተቆጥተው ሰይፋቸውን መዘው በፊቱ ቆመው ታዩት። በነቃም ጊዜ የሚበቀሉት መስሎታልና ፈርቶ ተንቀጠቀጠ። እነዚያም የከበሩ ሰማዕታት ክፉ ነገርን ስላደረግክብን እኛስ ክፉ ነገርን አንከፍልህም፣ በነፍስህ ፍዳ የሚያመጣ እግዚአብሔር ነውና ፍዳህን የሚከፍልህ ፈጣሪያችን እግዚአብሔር አለ። ነገር ግን ስለ እውቀት ማነስና ስለ ልቡና ድንቁርና እኛ ደህነኞች እንደሆን ተገልጠን ታየን። እኛንስ የገደልከን መስሎ ደህንነትን አዘጋጀህልን የጣዖቶች ካህናትና አንተ ግን ለዘላለሙ መውጫ ወደሌለባት ወደ ገሃነም ትወርዳላችሁ አሉት። ከዚህም በኋላ ከእርሱ ተሰወሩ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለመቃብያን 5ቱ ተንሲኦሙ ሶብየ እምድረ በእሳት ሞቱ ለዘቀተሎሙ ንጉሥ ይቤልዎ ሎቱ ይኩነነ ረብሃ ነፍስ እየንተ ሞትነ ዝንቱ በእግዚአብሔር እመን ወተወከል ቦቱ። በዚችም ቀን ደግሞ የከበሩ የመኮንኑ የኒቆላዎስና የታማኝ ሚስቱ ተጋዳይ የሆነ የታናሽ መነኮስ የዳንኤል መታሰቢያቸው ነው። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 26 በዚች ቀን ከሮሚ አገር የከበረች አንስጣስያ በሰማዕትነት ሞተች። በዚችም ቀን የከበረች የሰማዕት ዮልያና መታሰቢያዋ ነው። የጻድቁ አቦሊም መታሰቢያው ነው። በረከታቸውም ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ዛቅረብኩ ማሕሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ውኩፈ እምላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ደናግል አዲሁ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆንውስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ አምላካችን ኢየሱስ ክርስቶስ ይማረን ይቅር ይበለን፣ በቸርነቱ ይጠብቀን። ሰላም ያሳደር አምላክ ሰላም ቀን ያውለን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰማነውን በዝነ ልቡናችን ይጻፍብን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር
ሲሳየነ ዘለለ ዕለትን አበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ የታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩይስ መዚያ ከይእቲ መንግሥት ኃይሎ ስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ተአምሪሁ ለቅዱስ መርቆሪዎስ ሰማዕት ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የቅዱሱና የብፁዕ የንጹሕ የአሸናፊ የተጋዳይ ሰማዕት መርቆሪዎስ ተአምሪህ ነው። ጸሎቱና በረከቱ በህዝበ ክርስቲያን ላይ ጸንቶ ይኖር ለዘላለሙ አሜን። የኢትዮጵያ ንጉሥ ወደዚህ እንደሚወርድ አስቀድሞ የተናገረ አባ ሲኖዳ በተቀደሰ በቅዱስ መርቆሪዎስ ቤተ ክርስቲያን ጎረቤት በምስር ሀገር ከእስላሞች ወገን የሚሆን አንድ ሰው እንደነበረ ተነገረ። ይህም እስላም እንዲህ እያለ ይጸልይ ነበር። የክርስቲያን ሃይማኖት ይሆን ወይስ የእስላሞች ሃይማኖት? የትኛው ይሻል ይሆን እያለ ሲያወጣ ሲያወርድ ክርስቲያንም ምስጋና ይግባውና የጌታችን የኢየሱስ ክርስቶስ ሲጠሩ ከቅድስት ድንግል ማርያም መወለዱን፣ ሕማሙን፣ ስቅለቱን፣ ሞቱን፣ በሶስተኛው ቀን መነሳቱን፣ ወደ ሰማይ ማረጉንም ዳግመኛ በምስጋና መምጣቱንም ሲናገሩ ሲሰማ በልቡ አቤቱ ጌታ ሆይ ይህንን ምስጢር ግለጽልኝ ይል ነበር። እመቤታችን ቅድስት ድንግል ማርያምም ለፍጥረት ሁሉ ምሕረትን የምትለምን አማላጅ እንደሆነች በሰማ ጊዜም አምላክን የወለደች እመቤታችን ቅድስት ድንግል ማርያም ሆይ ይህንን ምስጢር ግለጭልኝ እያለ ወደ እርሷ ይለምን ነበር። በዚህም ጥርጥርም ብዙ ዘመናት ቆየ። ሐሳቡም ለሰው አይገለጽም ነበር። ነገር ግን በአንዲት ዓመት የእስላሞች በዓል በደረሰ ጊዜ በዚያ በዓልን ያከብሩ ዘንድ ወደ ቦታው ሊሄዱ ከእስላሞች ወገኖች ብዙዎች ተሰበሰቡ። ያ ተንባላታዊ የእስላም ወገን ስንቁን ይዞ ከእነርሱ ጋር ሄደ። እንጨትና ውሃ ወደሌለበት ምድረ በዳ ወደሆነ መንገድም መካከል በደረሱ ጊዜ ሁላቸውም ተበተኑ። ተኝቶም ሳለ ብቻውን ተውት። ከእንቅልፉም በነቃ ጊዜም ከእነርሱ ጋር የነበሩት ሰዎች አንድም አላገኘም። ፈራ፣ ተንቀጠቀጠ። እንዲህም አለ፣ አቤቱ ጌታ ሆይ አትተወኝ፣ በከንቱም አታጥፋኝ። ከታናሽነቴ ጀምሮ ኑሮዬን አንተ ታውቃለህና አንተም ፈጥረኛልና። እንዲህ እያለ ወደ እግዚአብሔር እየጮኸ እስከሚመሽ ተቀመጠ። መሽቶም ሌሊት በሆነ ጊዜ ፍርሃትና ድንጋጤ ያዘው። በልቡም እግዚአብሔር ቢወድስ ጩኸቴን በሰማ ነበር አለ። ዳግመኛም ከዛሬ በኋላ ወደ ክርስቲያን ሕግ እመለሳለሁ፣ በአማላጅነቷ ከመከራ ታድነኝና ይቅር ትለኝ ዘንድ አምላክን ወደ ወለደች ወደ እመቤታችን ማርያም ለምናለሁ አለ። ዳግመኛም በልቡ እንዲህ አለ፣ ቅዱስ መርቆሪዎስ ታላላቅ ታምራትን ድንቆችንም እንደሚያደርግ ክርስቲያን ሲሉ ሰምቻለሁ። ዳግመኛም እመቤቴ ቅድስት ድንግል ማርያም ሆይ ከዚህ መከራ አድኖ ወደ ሀገሬ ያደርሰኝ ዘንድ ቅዱስ ሰማዕቱ መርቆሪዎስን ላኪው አለ። የሌሊቱም እኩሌታ በሆነ ጊዜ ማየት እስከ ተሳነው ድረስ ፊቱ ከፀሐይ 7 እጅ እያበራ ቅዱስ መርቆሪዎስ ተገልጾለት በጥቁር ፈረሱ ተጭኖ ነበር። እንዲህም አለው፣ የእግዚአብሔር ሰው ሆይ ሰላም ላንተ ይሁን። እነሆ ወደ ሀገርህ አደርስ ዘንድ እግዚአብሔር ወደ አንተ ልኮኛል። በፈረሴ ላይም ተጫን አለው። ይህንንም ብሎ በፈረሱ ላይ አፈናጠጠው። በሰማዕቱ በቅዱስ መርቆሪዎስ ስም የተሰራች የምስር ቤተ ክርስቲያን ወዳለችበት ሀገርም አደረሰው። የምህረት እናትና ይቅር ባይ አምላክን የወለደች እመቤታችን ቅድስት ድንግል ማርያም ስዕል ባለችበት ፊትም አቆመው። በዚያም ትቶት ሄዶ ዶሮ በጮኸ ጊዜ የቤተ ክርስቲያን ጠባቂ መጣና መብራቱን አብርቶ የቤተ ክርስቲያኑን የሚስጥር በር ከፈተ። በእመቤታችን ስዕል ፊትና ምስጋናም ይግባውና በጌታችን በኢየሱስ ክርስቶስ ስዕል ፊት እንዲሁ ከጥፋት የሚያድን ቅዱስና ብፁዕ በሆነ በሰማዕቱ በቅዱስ መርቆሪዎስ ስዕል ፊት መብራትን ሊያበራ ነው። ያ ሰውየም ለፍጥረት ሁሉ በምትራራ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስዕል ፊት ቆሞ አገኘው። ደነገጠና አንተ ሌባ ነህን? አለው። ያ ሰውየም እኔ ሌባ አይደለሁም አለው። ሊይዘውም ፈለገ። ያም እኔ በቤተ ክርስቲያን ጓሮ የምኖር አይደለሁም አለው። የሀገሪቱ ሰዎች ሰምተው ደነገጡ፣ አደነቁም። ሂደውም ለሊቀ ጳጳሳቱ ነገሩት። ሊቀ ጳጳሳቱም ሰምቶ ቅዱስ መርቆሪዎስን አመሰገነ፣ አከበረው። እንዲህም አለ፣ የሮም ሰዎች የምትመራ ሆይ፣ ደካሞች የምትሸከማቸው ሆይ እያለ ሊቀ ጳጳሳቱ ሕዝቡን የሆነውን ሁሉ እስክናውቅ ድረስ ዝም በሉ፣ ለማን አትንገሩ አላቸው። ያ ሰውም ወደ አስቄጥስ ገዳም ወሰዱ። ሊቀ ጳጳሳቱም ይቅር ባይ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በአባ መቃርስ ደብር በተሰራች ቤተ ክርስቲያን 3 ዓመት ተቀመጠ። ብሉያትና አዲሳትን ጾምና ጸሎትንም ተማረ። አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ውዳሴዋን፣ ቅዳሴዋን እንዲሁም የዳዊትን መዝሙር ሁልጊዜ ያደርስ ነበር። በየቀኑም አምላክን የወለደች በእመቤታችን በቅድስት ድንግል ማርያም ስዕል ፊትም ቆሞ ምሕረትን ከእርሷ ዘንድ ይለምን ነበር። እንዲህም እያለ ቅዱስ
ስለሚሆን ስሙ ሰማዕት እሆን ዘንድ እንዲያጸናኝ ወደ ተወደደ ልጅሽ ለምኝልኝ። ከዚህም በኋላ ሊቀ ጳጳሳት ወዳለበት ሄዶ ከእነርሱ ተባረከ። እንዲህም አለው፣ አባቴ ሆይ እኔ ስለ ኢየሱስ ክርስቶስ ስም ሰማዕት እሆን ዘንድ ወድጃለሁ። አሁንም የብርሃን እናት የምትሆን በእመቤታችን በማርያም በወዳጁና በአገልጋዩ በቅዱስ መርቆሬዎስ እጅ እግዚአብሔር ያደረገውን ይህን ተአምር ልንገርህ። በእስላሞች ዘመዶች ፊትም የክርስቶስን ሃይማኖት አልክድም አለው። ሊቀ ጳጳሳቱም እንዲህ አለው፣ ልጄ ሆይ አንተ ይህንን አታድርግ። በግብፅ ታላላቆች በንጉሥ ፊት ሐዘን ይሆንብሃልና። እኔም እንዲህ ብዬ እምልልሃለሁ፣ ምልኩስናን ከወደድክ ሰማዕት ትሆናለህ። ከዚህም በኋላ ለቤተ ክርስቲያን ዲያቆን አድርጎ ሾመው። ስሙንም ገብረ ዋህድ ብሎ ሰየመው። መንፈስ ቅዱስም በላዩ ሞላበት። ስለ ሃይማኖትም እንዲሁ በኋላ ዘመን በመከራ ስለ መሳቱ ብዙ ድርሳናትን ደረሰ። ከዚህም በኋላ ወደ አባ እንጦንስ ሄደ። ብዙ ዘመንም ተቀምጦ ስለ ነፍስ መድኃኒት፣ ስለ ፍቅር፣ ስለ ትህትና፣ ስለ ጥሩ ስራዎች ሁሉ ብዙ መጻሕፍትን ጻፈ። መምህርም ሆነ። በእጁ ብዙዎች ዳኑ። ዘመኑን በጨረሰ ጊዜ ፈጽሞ አረፈ። አባቶችም እዩ ወንድሞችም ይህንን ተአምር ልብ አድርጉ። በእግዚአብሔር ስም አምላክን በወለደች የእመቤታችን የቅድስት ድንግል ማርያም ጸሎቷና በረከቷ ታገኙ ዘንድ የኃያሉ የቅዱስ መርቆሬዎስን ኃይል ታገኙ ዘንድ ገብረ ዋህድን በበረሃ ከአራዊት ጋር እንደጠበቀው ወደ ቤቱም እንዳስገባው እንዲሁ ሁላችሁ ወደ ሰማያዊት ቤቱ ያስገባን። ይህን የምስጋና ዋጋ በውስጧ የጨመረባት ነውና የአባታችን ጸሎትና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ሰው ግን ከብርሃን ይልቅ ጨለማን ወደደ። ክፉ ስራው በሉ እንጂ ክፉ ስራው እንዳይገለጥ ምን እንዳይል አያችሁ። ሰው ከብርሃን ይልቅ ምንን ይፈልጋል? ጨለማን ነው የሚፈልገው። ጨለማ ለምን ይባል? ክፉ ስራ እንደ አይታችሁ ከሆነ በዚህ ምድር ላይ ሰው ለኃጢአት የሚመርጠው ጨለማን፣ ብርሃን መርጦ ጨለማ የሚሰራ ኃጢአት የሚሰራ የለም። ሰው የሚጠቀመው ጨለማን። የጨለማ ጉዞ ሁልጊዜም ኃጢአት ነው፣ ከእግዚአብሔር መለየት ነው። አያችሁ እስመ እኩይ ምግባሩ ነው አለ። ስራው ክፉ ነውና እንዳይገለጥበት ብርሃንን ጠላለ። ሰው ብርሃን ግን ወደ ዓለም መጣ። ማን? የሰው ልጅ ኢየሱስ ክርስቶስ ነው ወደ ዓለም የመጣው። ከመጀመሪያው አዳም ከገነት ሲባረር ምንድነው የመረጠው? ጨለማ ጥግ ነው የፈለገው። በዛፍ ስር መጎተፍ ነው የፈለገው። አዳም ጸዎ እግዚኡ ለአዳም ወይቤሎ አዳም አይቴ ሀድሎከ አበኩሉ ዓለም የሰው ሁሉ አባት የሆንክ አዳም የታለ ብሎ እግዚአብሔር ጠራው ይላል። ከገነት ካባረረ በኋላ አንሰ ሀሎኩ ማእከለ ጸዊሃ ለገነት እንደው ገነትስ አይደለም በአንጻረ ገነት ማእከለ ጸዊሃ በገነት ፊት ለፊት ባለው እንጨት ተሰውሬ ጫካ ውስጥ አለው አለው። ዛፍ ውስጥ ነው ያለው ተደብቅ ያለው አለው። ለምን ተደበቅ ሲለው ራቁቴን ስለሆንኩ። ከቃሉ ጋር ናቸው። ምን ስለሆንኩ አለ? ራቁቴን ስለሆንኩ አለ። ራቁት ግን የሆንከው አሁን አይደለም አለው፣ ትእዛዜን ስታፈርስ ነው። ከቃሉ ጋር ናቸው። የእግዚአብሔርን ትእዛዝ ያፈረሰ ሁሉ ራቁቱን ነው ያለው። አው ይሄ ለጊዜው ሸማኔ የሰራው ልብስ በሰዎች የተሰራ ልብስ ለብሰን የተሰወር ወይም ኃጢአታችን የሰወርን ሊመስለን ይችላል። ለጊዜው አዳራሽ ውስጥ ገብተን የምንሰራውን ኃጢአት እግዚአብሔር የሚያይ ይመስለናል። ለጊዜው ጨለማን ጥግ አድርገን ጫካ ውስጥ ገብተን የምንሰራውን ኃጢአት የማያየን ይመስለናል። ግን ተራቁተናል። እግዚአብሔር ብርሃኑን ያልብሰን። ዓለም የተራቆተ ነው፣ እንደዚያ ነው። አያችሁ። ስለዚህ ሰው ኃጢአቱ እንዳይገለጥበት፣ ክፉ ስራው እንዳይገለጥበት ከብርሃን ይልቅ ምንን መረጠ? ጨለማን መረጠ። ጨለማን መርጦ ዓለም ባለበት ሰዓት በጨለማ ውስጥ ያለውን በድቅድቅ ጨለማ በመርገም በኃጢአት ውስጥ የወደቀውን ዓለም ያነሳው ዘንድ ደግሞ ያበራለት ዘንድ የሕይወት ብርሃን ሆኖ ማን መጣ? መድኃኔዓለም ወደ ዓለም መጣ። ክብር ለስሙ ይሁንና ብርሃን መጣ ያለው ይሄን እውነታ ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 3 ጀምሮ ስትመለከቱ መጀመሪያ ያው የነገረ ሥላሴን ጉዳይ እየተነተነ መጣ። ቀዳሚው ቃል ብሎ ይጀምራል። ቃል አስቀድሞ ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ ካለ በኋላ ሁሉ በሱ ሆነ ይላል። ከቃሉ ጋር ናችሁ። ሁሉ በማን ሆነ? ሰማይም በሱ ተዘረጋ ያለ ምሰሶ፣ ክብር ይግባውና ምድርም ያለ መወጠሪያ ደግሞ በተንጣለለ ባህር ላይ አጸና። እግዚአብሔር ያለ መወጠሪያ ነው። ድጋፍ ሳይኖራት በተንጣለለ ባህር ላይ እግዚአብሔር አስቀመጠ። ይህን አደረገ። ይሄ ሁሉ እንደሚታየው የማይታየው አዕዋፋት በክንፍ እንዲበሩ በሰማይ በጠፈርና በደመና እንዲበሩ አደረገ።
ደመና ውቅያኖስ ትንፋስ ሆኖ እንደገናም ደግሞ ዓለምን እንዲመገብ ወደ ዝናብ እንዲቀየር አደረገ። እንደገና እንስሳቱም አራዊቱም ተመጋግቦ እንዲኖር አደረገ። ሰውን ክረምትን እና በጋን ማልትና ሌሊትን እያፈራረቀ ዓለምን የሰው ልጅ እግዚአብሔር መገበ። ይሄንን ሁሉ ጠቀለለና ምን አለ? ሁሉ በርሱ ሆነ ይላል። ያለ ርሱ አንዳችስ እንኳን የሆነ ነገር የለም። እስኪ በሉ ሁሉ በሉ እስኪ አይሰማም። ሁሉ በርሱ ሆነ፣ ያለ ርሱ አንዳችስ እንኳን የሆነ የለም። ያለ ርሱ አንዳችስ እንኳን የሆነ የለም። ሁሉ በማን የሆነው? ክብር ለስሙ ይሁን። ይህን እያለ ከመጣ በኋላ ወሃሉ አሐዱ ብእሲ ዘተፈነወ ማበ እግዚአብሔር መጽአ ከመይኩን ሰማይ ተበይተ ብርሃን። ቀጠለና ዮሐንስ ምን አለ? አንድ ሰው ነበረ ስለሱ ምስክር ሁሉ በርሱ ለሆነው ሁሉን የፈጠረ ሁሉን ያስገኘ ሁሉን የሚመግብ ስለዚህ ብርሃን አለ ምስክር ይሆን ዘንድ አንድ ዮሐንስ ስሙ ዮሐንስ የሚባል ሰው መጣ ይላል። ያ ዮሐንስ የሚባለው ሰው መጣና ያን ብርሃን ሰበከው ይላል። ከቃሉ ጋር ናችሁ። አያችሁ፣ ያ ብርሃን ማን ነው? ዓለምን የፈጠረው። ያ ብርሃን ማን ነው? ረዳት ሳያስፈልገው ሰማይና ምድርን ያጸናው። ያ ብርሃን ማን ነው? ዓለማትን ሲፈጥር የሚረዳው የሚያማክረው የሌለ ሁሉም በራሱ ያደረገ። አያችሁ፣ በዚህ ምድር ላይ የፈለገነው ብንማር ብንራቀቅ ብናውቅ የፈለግነውን ዓለም ብንመራ አማካሪ ያስፈልጋል። ከቃሉ ጋር ናችሁ። አማካሪ ያስፈልጋል። አስተማሪ መካሪ ያስፈልጋል። ረዳት ያስፈልጋል። ሰፈርም ብንመላ እድርም ብንመራ አገርም ብንመራ ዓለምን ብንመራ አማካሪና ነጋሪ ያስፈልጋል። ረዳት ያስፈልጋል። አያስፈልግም? አያስፈልግም እንዴ? ያለምንም ረዳት ሁሉን ያደረገ የፈጠረ ማን ብቻ ነው? ክብር ለስሙ ይሁን። መድኃኔዓለም ብቻ ነው። አያችሁ፣ ይሄ ታላቅ ዲዮናስዮስ የሚባል ሊቅ አለ። ምን አለ? እግዚአብሔር ምንም ረዳት የለ። ለምሳሌ አንዱን ለመፍጠር አንዱን ጭቃ ቀብለኝ፣ አንዱን ድንጋይ ቀብለኝ፣ አንዱን እንጨት አቀብለኝ አይልም አለ። ረዳት አያስፈልገውም አለ እግዚአብሔር። መላእክትም እንኳን ለሱ የሚረዱት ነገር የለም አለ። እይፈቅድ እግዚአብሔር ኃይለ መላእክ፣ የመላእክትን እርዳታ እግዚአብሔር አይፈልግም አለ። ምክንያቱም እስመ ውእቱ ፈጣሪሆሙ ለመላእክት። ምክንያቱ ምንድነው ከተባለ ደግሞ እንኳን የነሱን እርዳታ ሊፈልግ አይደለም ቀርቶ እግዚአብሔር ራሱ የመላእክት ፈጣሪ ነውና። ከቃሉ ጋር ናችሁ። ከቃሉ ጋር ናችሁ። እግዚአብሔር ምን አይፈልግም? የማንንም ምን አይፈልግም? እግዚአብሔር የማንንም እርዳታ ምን አይልም? እግዚአብሔር አይፈልግም አለ። የመላእክትን እርዳታ አይፈልግም አለ። ለምን ቢባል እንኳን እርዳታ ሊፈልግ መላእክትን ራሱ የፈጠረ ማን ስለሆነ አለ። አው መላእክት ብርሃናውያን ናቸው፣ የረቀቀ ብርሃን። እንደውም በዚህ በስነ ፍጥረት ትምህርት ኤጲፋኒዎስ የተባለው ሊቅ መላእክት ተፈጥሯቸው ከአምላክ ብርሃን ነው ይላል። አንዳንድ ጊዜ ሲተረጎም መጻሕፍትም ያው ትርጓሜ የሚያሻቸው መጻሕፍት ቢኖርም ከነፋስ ከእሳት ተፈጠሩ፣ በድርሳኑም በመልካ መልኩም ላይ ከእሳትና ከነፋስ እንደተፈጠሩ ነው ብዙ ጊዜ የሚናገረው። ትርጓሜ የሚያሻው ነው። ይህን ሲተረጉመው ሊቁ ምን አለ? አኮ ተፈጥሮቶም ለመላእክት ነፋስ ወነድ ክሌቱ ጠባይ፣ ከእሳትና ከነፋስ ከሁለቱ ነገር መላእክት አልተፈጠሩም ይላል። መጻሕፍት ይህንን ማለታቸው ሊቃውንትም እንደዚያ መናገራቸው ተልኳቸውን አገልግሎታቸውን መናገር ነው አሉ። ምክንያቱም አለ እመሰ ተፈጥሮ መላእክት ነፋስ ወነድ ክሌቱ ጠባይ እምጠፉ ወማሰኑ ከማነ፣ ከእሳትና ከነፋስ መላእክት ተፈጠሩ ብለን የምናምንና የምንናገር ከሆነ እኛም ከእሳትና ከነፋስ ተፈጥረናልና እንደኛ ሞት አለባቸው ማለት ነው ይላል። ከቃሉ ጋር ናችሁ። እሳትና ነፋስ የኛ ባህሪ ነው። ከአራቱ ባህሪያት እሳትና ነፋስ የኛ ባህሪ ነው። ከነኝስ በመፈጠራችን ሞት አለ። ምን አለ? ከቃሉ ጋር ናችሁ። ምን አለ? ሞት አለ፣ መታመም አለ፣ መድከም አለ። የነኚህ ባህሪያት ጠባይ ስለሆነ ማለት ነው። ስለዚህ ታዲያ መላእክት ከምን ተፈጠሩ ይኖ እማምላክ ወተፈጥሮቶሙ ሰለ መላእክት እማምላክ ብርሃናዊት፣ የተፈጠሩትም መላእክት የእግዚአብሔር የብርሃን ዙፋን አለው። ከብርሃን ዙፋኑ እንዳሽን ይፈላሉ አለ። ለምስጋና ክብር ለእግዚአብሔር ይሁንና እነኚህ ብርሃናውያን ረቂቃን የሆኑ ነገደ መላእክት ዓለምን ይረዳሉ፣ ሰውንም ያገለግላሉ፣ ሰውና እግዚአብሔርን ያገናኛሉ። ስለዚህ እነኚህ ነገደ መላእክት ረቂቃን የሆኑ በብርሃን የተሞሉ ብርሃን የሆኑ መላእክትን የፈጠረው
እውነተኛው ብርሃን ወደ ዓለም መጣለ። ዮሐንስ የሚባል አንድ ሰው አለ። እሱ ለብርሃን ምስክር ሊሆን መጣለ። ለብርሃን ምስክር ሆነ እንጂ እሱ ግን ብርሃን አይደለም ይላል። ከቃሉ ጋር ናችሁ? እስኪ በሉ ለብርሃን በሉ እስኪ ምስክር ሆነ እንጂ እሱ ግን ብርሃን አይደለም። አያችሁ ወንጌላዊው ያለ ዓለም የገለጠው ለወንጌላዊውም ለመጥምቀ መለኮትም ሰጥተው ተረጉሙታል ሊቃውንት። ዙሮ ግን እነሱም ስለ ብርሃን መሰከሩ አለ። ብርሃን ማን ነው ከተባለ የዓለምን የሕይወት ጨለማ ያስወገደው መድኃኔዓለም ኢየሱስ ክርስቶስ ነው። ክብር ለስሙ ይሁንና ነቢያትን እስኪ እንመልከታቸው። ስለዚህ ብርሃን ወደ ዓለም መጣ ብሎ ወንጌላዊው ከመጻፉ በፊት ስለ ብርሃን ምስክር ሊሆን የመጣ ነው ብሎ ስለ ራሱን ዝቅ አድርጎ አማናዊ ብርሃን የሕይወት ብርሃን ክርስቶስን ወንጌላውያኑ ከመስበካቸው በፊት ነቢያት አባቶቻችን ስለ ብርሃን በሰፊው ሰብከዋል። ለምሳሌ ኢሳይያስ ልዑለ ቃል የተባለው ምድርና ሰማይን የተራቀቀው ኢሳይያስ ይሄ ታላቅ ነቢይ ሲናገር በትንቢተ ኢሳይያስ ምዕራፍ 9 ከቁጥር 1 ጀምሮ ስትመለከቱ ምድረ ዛብሎን ወንፍታሌም ማይዶተ ሶርያ ዘገሊላ ፍኖተ ባሕር የባህር ወደብ የሆነ ንፍታሌምና ዛብሎን የሚባሉ ሰፈር ያሉባት እንደው ለጊዜው ሶርያን ነው፣ በሶርያ ምድር ነው። በዚያ በጨለማ ውስጥ ሕዝብ የነበሩ ሰጽልመት በጨለማ ውስጥ የሚኖር ሕዝብ ርዕየ ብርሃን አብዬ ታላቅ ብርሃን አየ ይላል። እስኪ በሉ በጨለማ ውስጥ በሉ እስኪ በጨለማ ውስጥ የሚኖር ሕዝብ ታላቅ ብርሃንን አየ። ያ ብርሃን ማን ነው? እሱ? ክብር ለስሙ ይሁን፣ ኢየሱስ ክርስቶስ ነው። ነቢዩ ኢሳይያስ ነው። በጨለማ የሚኖር ሕዝብ ማለት ቅድም እንዳልኳችሁ በድንቁርና በቀቢጸ ተስፋ በኃጢአት አረንቋ ውስጥ የሚኖር ዓለም ማለት ነው። ይሄ 5500 ዘመን ጉዞ ነው ጨለማ ያለው። ይህን ደግሞ ጠቀለለውና ሐዋርያው ቅዱስ ጳውሎስ ደግሞ በዕብራውያን 12:13 ላይ ሲናገር እንዲህ ብሎ ይገልጸዋል። እንደው አስቀድሞ በጨለማ ውስጥ የሄደ ሕዝብ ብርሃን አየ ብሎ ኢሳይያስ የገለጸውን ሐለፈ ጽልመት ወመጻ ብርሃን ወይም ሐለፈት ሌሊት ወመጻት መዓልት በቀንም ይገልጸዋል፣ በግብርም ይገልጸዋል። እንደው ጨለማው አለፈ ብርሃኑ መጣ ይላል። ከቃሉ ጋር ናችሁ? ምኑ አለፈ? ጨለማው አለፈ፣ ምኑ መጣ? ብርሃኑ መጣ። ንግድ ፍም ላይ ሌነ ምግባረ ጽልመት ኩሎ ምግባረ ጽልመት። እኛም ደግሞ የጨለማውን ስራ ሁሉ አዳያችን ላይ አውጥተን አራግፈን እንጣለው። ወንልበስ ወልታ ጽድቅ በስመ ኢየሱስ ክርስቶስ። እውነተኛውን የጽድቅ ጋሻ እንያዝ እንልበስ ይላል። ያ የጽድቅ ጋሻና የብርሃን ልብስ ማን ነው ከተባለ ወደ ዓለም የመጣው የድንግል ማርያም ልጅ ማን ነው? እሱ ክብር ለስሙ ይሁን መድኃኔዓለም ነው። አው ሌሊቱ አለፈ አለ፣ ቀኑ መጣ፣ ጨለማው አለፈ፣ ብርሃኑ መጣ አለ። 5500 ዘመን ለብሰነው የነበረው መርገም ተቆራረጠ አለ። ከዚያ ነፃ ወጣን አለ። የተዘጋው ገነትም ተከፈተ አለ። አፉን ከፍቶ ዓለምን ይውጥ የነበረው ሲኦል ተበረበረ፣ ርቃኑን ቀረ አለ። ያ የዓለም አበጋዝ ሆኖ ዓለምን ተቆጣጥሮ ይገዛ የነበረ የጨለማው አበጋዝ ሰይጣን በመስቀል ታሰረ፣ ተቀጠቀጠ፣ ድል ተደረገ አለ። ስልጣኑ ሁሉ ተቆራርጦ ጠፋ አለ። ከጨለማ ወደ ብርሃን ያሻገረው ክርስቶስን ሲሰብከው በዚህ መንገድ ሐዋርያው ሰብኮታል። ሌላው ቅዱስ ዳዊትን ስንመለከተው ስለ ብርሃን ኢየሱስ ክርስቶስ በደንብ አድርጎ ይሰብካል። ይህንን በመዝሙረ ዳዊት መዝሙር 42 ቁጥር 3 ላይ ስታነቡ ከቃሉ ጋር ናችሁ? በመዝሙረ ዳዊት መዝሙረኛው ዳዊት መዝሙር 42 በግዙ ማለት ነው፣ በአማርኛ 43 ቁጥር 3 ላይ ስታነቡ የምታገኙት ነገር አለ። ምንድነው? ፈኑ ብርሃነከ ወጽድቀከ፣ ብርሃንክን ላክልን ጽድቅህን ላክልን ይላል። ከቃሉ ጋር ናችሁ? ምንህን ላክልን? ብርሃንክንና ጽድቅህን ላክልን ይላል። ይሄን ሊቃውንት በተለያየ ትርጓሜ ስልት ይተረጉሙታል። ብርሃንክን ላክልን ማለት ዓለም የሚድነው በአንተ ልጅ በኢየሱስ ክርስቶስ በእውነተኛው ብርሃን ነውና ኢየሱስ ክርስቶስ ያስፈልገናል። በስጋ ማርያም እንዲገለጥ ይሁንልን፣ እሱ ይንጣልን ነው።
ጽድቅ የተባለ ደግሞ መንፈስ ቅዱስ ነው አሉ። መንፈስ ቅዱስ በረድኤት እንዲያጸና አላያቸው ከተለያየ ክደት እንዲጠብቀን ጸጋ መንፈስ ቅዱስ ያስፈልገናል። ብርሃን ላክልን፣ መንፈስ ቅዱስ ደግሞ ጽድቅ ላክልን። ሌላው ሲተረጉሙት በሁለተኛ ደረጃ ብርሃን የተባለ መስቀል ነው። ከቃሉ ጋር ናችሁ። ብርሃን ምንድን ነው? ብርሃን ላክልን፣ መስቀልን ስጠን ነው። መስቀል ብርሃን ነው፣ ለዓለም ሁሉ መስቀል ብርሃን ነው ተብሏል። ብርሃን መስቀልን ስጠን። ጽድቅ የተባለ ደግሞ ቀኖት ነው። በደምህ ተቀድሰው ዓለምን ይቀድሱታልና ቀኖትም ያስፈልገናል፣ መስቀልህም ያስፈልገናል። ጨለማ የሆነ ዲያብሎስን ድል የምናደርገው በመስቀልህ በቀኖትህ በመመካት እሱን ምርኩዝ በማድረግ ነውና ላክልን ነው። ሌላው ብርሃን የተባሉ ነቢያት ናቸው። ጽድቅ የተባሉ ደግሞ ሐዋርያት ናቸው። ከቃሉ ጋር ናቸው። ብርሃን የተባሉ ነቢያት ቅድም እንዳልኳችሁ በጨለማ ውስጥ የሄደ ህዝብ ወይም የሚኖር ህዝብ ታላቅ ብርሃን አየ ብለው የተናገሩ 5500 ዘመን እያጽናኑ የነበሩት እንደው በጨለማ ዓለም እውነቱን ለመናገር እንደ ከዋክብት እያበሩ የሰበኩ ዓለምን ተስፋ መስቀል የነገሩ ነቢያት ናቸው። በየዘመኑ እግዚአብሔር እንደው ታላቁ ሊቅም እንደተናገረው እምቅድመ ዓለም ወእስከ ዓለም ነው ከዓለም እስከ መጀመር ወይም እንደው ኢህአዴጋ ለምድር ይላል ቅዱስ ያሬድም ኢህአዴጋ ለምድር እምቅድመ ዓለም ወእስከ ዓለም እንበለ ካህናት ወዲያቆናት። አያችሁ ያለ ዲያቆን ያለ ተላላኪ ያለ አገልጋይ ያለ መስዋዕት እግዚአብሔር ሰውን ትቶት አያውቅም እንዳለ 5500 ዘመን ገነት ቢዘጋም ገነት እንደሚከፈት ነቢያት እየተናገሩ ዓለምን እያጽናኑ ኑረዋል። ብርሃን ላክልን ማለት በዚህ በመርገብ የሚያረጋጉ ነቢያት አባቶች ያስፈልጉናል። እነማን ያስፈልጋሉ? ነቢያት ያስፈልጋሉ። ብርሃን ላክልን፣ ነቢያት ላክልን በረድኤት እንዲጠብቁን በጸሎታቸው በትምህርታቸው እንዲያረጋጉ እንዲያጽናኑን እነሱን ላክልን። ጽድቅ የተባሉ ደግሞ ሐዋርያት ናቸው። ሐዋርያትን ላክልን። እነሱ ወረደ ተወለደ ዓለም ድኗል፣ ኃጢአተኛ የሆናችሁ ወደ ንስሐ ተመለሱ ብለው ለዓለም ይሰብኩ ዘንድ እንደገናም ደግሞ በጨለማ ውስጥ የሚኖሩ ብርሃን የተባለ ልጅነትን ያላገኙ ልጅነትን እናገኝ ዘንድ ይሰብኩልን ዘንድ ያስተምሩን ዘንድ የመጣውን በመስቀል ላይ ዓለምን ያዳነውን እውነተኛው ብርሃን ወደ ዓለም መጣ ብለው ይሰብኩን ዘንድ ከዚህ ከተደበቅንበት ከጨለማው ተገን ያደረግነው ጨለማ ትተን ወደ ጽድቅ ጎዳና እንመለስ ዘንድ ሐዋርያት ያስፈልጉናል፣ ካህናት ያስፈልጉናል፣ ሊቃውንት ያስፈልጉናል። ላክልን ነው የአባቶቻችን ትምህርት። ያስተማረን የገሰጸን የመከረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት አይለየን። የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። ሰላም ያሳደር አምላክ ሰላም ቀን ያውለን። መዓልቱን ባርኮ ቀድሶ ሰላም ቀን ያውለን። አምላካችን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እነ እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምህረታ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ሥረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን